በአማራ ሳይንት ግንባር በሁለት ጀነራሎች የተመራው ያገዛዙ ጦር በፋኖ ብርቱ መሸነፉ ተገለጸ። በሌላ በኩል የህዋ ታጣቂዎች በራያ አላማጣ በኩል ወደ ወሎ መስመር በእግር እንዲንቀሳቀሱ መታዘዛቸው ተሰማ። ይህ በእንዲህ እንዳለ በባህር ዳር ተኩለትና ወሎ ቀጠናዎች ከባባድ ተጋድሎዎችና ኦፕሬሽን ስራዎች ተደርገዋል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል፣ ይደመጣሉ። በቤተ መንግስት ማስፋፊያ ስም ዜጎች ያለ ካሳ ማፈናቀል ተጠናክሮ ቀጥሏል። በየካ ክፍለ ከተማ ወረዳ 567 አካባቢዎች ሊወድሙ ነው። በሌላ በኩል ከ21.5 ቢሊዮን ብር በላይ ህገወጥ ክፍያ 15 ቢሊዮኑ አሁንም አልተመለሰም። አብራችሁ ስትቆዩ ታደምጧቸዋላችሁ። የአማራ ክልልን የመንግስት ሰራተኞች ያገለለ የደሞዝ ጭማሪ መደረግ ቁጣን ሲቀሰቅስ በተፈጸመው የድሮን ጥቃት ከ17 በላይ ሰዎች ጉዳት አስተናግደዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ወደ ዝርዝር ዘገባዎቹ አለፍን። በአማራ ሳይንት ግንባር በሁለት ጀነራሎች የተመራው ያገዛዙ ጦር በፋኖ ብርቱ ምት መሸነፉ ተገለጸ። በሌላ በኩል የህዋ ታጣቂዎች በራያ አላማጣ በኩል ወደ ወሎ መስመር በእግር እንዲንቀሳቀሱ መታዘዛቸው ተሰማ። ይህ በእንዲህ እንዳለ በባህር ዳር ተጉለትና ወሎ ቀጠናዎች ከባባድ ተጋድሎዎችና ኦፕሬሽን ስራዎች ተደርገዋል። የአብይ አህመድ አስተዳደር እስከ ሰኔ 30 ቀን ድረስ ፋኖን አጠፋለሁ በሚል የያዘውን ውስጣዊ እቅድ ለማስፈጸም ወደ ምዕራብ ወሎ ግንባር በከፍተኛ ቁጥር ያሰማራው ሰራዊት ከባድ ኪሳራ እየገጠመው መሆኑ ተሰማ። ትናንት በአማራ ሳይንት ወረዳ በሶስት አቅጣጫዎች የተቀሰቀሰውን ከባድ ውጊያ የመሩት ከፍተኛ ያገዛዙ ወታደራዊ መኮንኖች ሳይሳካላቸው መመለሳቸው ተገልጸዋል። የ11ኛ ዕዝ ዋና አዛዥ ጀነራል አድማሱ አለሙና ምክትላቸው ሜጀር ጀነራል ዘውዱ ሰጣርጌ ከባድ መድፎችን ጭምርን በመያዝ በሶስት ግንባሮች በጓሜዳ በተድባበ ማርያምና በዋሮ በኩል ሰፊ ሰራዊት አሰልፈው ጥቃት ሰንዝረው ነበር። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የታቦር ተራራ ሻለቃ ፋኖዎች በወሰዱት የተቀናጀና ብርቱ የመክቶ ማጥቃት እርምጃ ያገዛዙ ሰራዊት አይቀጡ ቅጣት እንደቀመሰና ከፍተኛ ቁጥር ያለው ኃይል የሞት ጽዋ እንደቀመሰና እንደቆሰለበት ታውቋል። በዚህ ውጊያ ላይ ከተሸኙት ያገዛዙ ሰራዊት አባላት በተጨማሪ ለአገዛዙ ጦር መንገድ ሲመራ የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ አቶ ሙሉጌታ የተባለው ግለሰብ ከነአጃቢዎቹ መሞቱ ተረጋግጧል። በሶስቱም ግንባሮች የተንቀሳቀሰው ያገዛዙ ጦር ከፍተኛ የወታደር ሬሳና ቁስለኛ እየተሸከመ ወደ መጣበት ለመመለስ መገደዱ ተመላክቷል። ዘመቻውን በበላይነት የመሩት ሁለቱ ጀነራሎች ያቀዱት ሳይሳካ በመቅረቱ ምክንያት ለከፍተኛ ብስጭትና ቁጭት ተዳርገዋል። በሽንፈት ውስጥ ያለው የአብይ አህመድ መንግስት በሰላማዊ መንገድ ጥያቄያቸውን ከሚያነሱ የህብረተሰብ ክፍሎች ጋር ውይይት ከማድረግ ይልቅ አማራ ክልልን የጦር አውድማ በማድረግ የንጹሃንን ደም ማፍሰሱን ቀጥሎበታል። በየቀኑ የሚማገደው የሰው ኃይልና የሀገር ሀብት ሳይበቃ አሁንም በግትርነትና በህልም ላይ በተመሰረተ የጊዜ ገደብ ንጹሃንን ለማጥፋት የሚደረገው ወታደራዊ እብደት በአስቸኳይ ሊቆም ይገባል ሲሉ ተንታኞቹ እየተናገሩ ናቸው። የክልሉን ህዝብ መብትና ደህንነት አደጋ ላይ የሚጥለውና ሰላማዊ መፍትሄን የሚገፋው ያገዛዙ አምባገነናዊ አካሄድ በጽኑ ሊኮነን የሚገባው ተግባር ነው ሲሉም ጨምረዋል። በባህር ዳር በተጉለትና በወሎ ግንባሮች የፋኖ አርበኞች ከፍተኛ ድል መቀዳጀታቸው ተገለጸ። የመከላከያ አባላትም ትጥቅ በመያዝ ፋኖ መቀላቀላቸውን ቀጥለዋል። በአማራ ክልል በተለያዩ ግንባሮች የሚንቀሳቀሱ የፋኖ ጀብደኞቹ ባደረጓቸው የተቀናጁና ድንገተኛ ጥቃቶች በአገዛዙ ሰራዊት ሚሊሻና አድማ ብተና ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውንና ድል መቀዳጀታቸውን አስታወቁ። ከዚሁ ጋር ተያይዘውም የብልጽግና ሰራዊት አባላት ጥቃቸውን በመያዝ በየቀኑ ወደ ፋኖ እየኮበለሉ መሆኑ ተገልጿል። በክልሉ መዲና ባህር ዳር ከተማ የፋኖ ሰርጎ ገቦች ባደረጉት ድንገተኛ ልዩ ኦፕሬሽን በአገዛዙ ኃይሎች ላይ ጉዳት ማድረሳቸው ተረጋግጧል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር የ22ኛ ክፍለ ጦር ትናንት ከምሽቱ 3 ሰዓት አካባቢ በከተማዋ ውስጥ ልዩ ኦፕሬሽኑን ፈጽሟል። በጥቃቱ ወቅት የሚሊሻና አድማ ብተና ኃይሎች በተሽከርካሪ ተሳፍረው በከተማዋ ቅኝት እያደረጉ የነበረ ሲሆን እስካሁን በስም ያልታወቁ ሁለት ወታደራዊ ታጣቂዎች ሲሞቱ ሌሎች ሁለት ደግሞ በጽኑ ቆስለው ወደ ባህር ዳር ፈለገ ሕይወት ሪፈራል ሆስፒታል መግባታቸው ታውቋል። የሞቱን ሁለት ወታደራዊ ልብስ የለበሱ አካላት ኃላፊነት ላይ ያሉ ሊሆኑ እንደሚችሉ ውስጣዊ ምንጮች ገልጸዋል። በሌላኛው ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር ሰኔ 10 ቀን 2018 ዓ.ም በተጉለትና ቡልጋ አውራጃ ባሶና ወረና ወረዳ ባደረገው ውጊያ ከፍተኛ ድል ማግኘቱን አስታውቋል። ከሰዓት በኋላ 9 ሰዓት እስከ 12 ሰዓት ድረስ ከመንዲዳ ከተማ ተነስቶ በተለያዩ አቅጣጫዎች ሲንቀሳቀስ የነበረውን የአገዛዙን ኃይል ነጎድጓድ ክፍለ ጦር ከተጉለት አባት አርበኞችና ከፋኖ ሰራዊት ጋር በመቀናጀት በደፈጣ ጥቃት
ስጋት አድቅቆታል። ክፉኛ የተመታው የጠላት ኃይል ሙትና ቁስለኛውን ይዞ ወደ መጣበት ለመፈርጠት የተገደደ ሲሆን ወደ ኋላ በሚያፈገፍግበት ወቅት የሙጢ ጨርቆስ ትምህርት ቤት ንብረት በመዝረፍና የስድስተኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድ ጥቃት ፈጽሟል። በተጨማሪም የሙዬ አማንጉልት ቀበሌን ለመቆጣጠር በሌላ አቅጣጫ የተንቀሳቀሰው ይኸው ኃይል በጀግኖቹ ክንድ ከባድ ምት አስተናግዶ ቁጥራቸው በውል ያልታወቁ ወታደሮቹ ሲገደሉበት ሁለት ከባድ ቁስለኞችን በመያዝ ወደ መነሻው መንዲዳ ከተማ ለመመለስ ተገዷል። የምኒልክ ዕዝን ከባድ ምት መቋቋም ያቃተው የብልጽግና አገዛዝ ሰራዊት በየቀኑ እየፈረሰ ፋኖን እየተቀላቀለ እንደሚገኝ ተገልጿል። ሰኔ 11 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሬጅመንት መዳረሻቸው ያደረጉ አራት ያገዛዙ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ፋኖን የተቀላቀሉት 50 አለቃ ሰማው አማረ ከ11ኛ ዕዝ 205ኛ ኮር 83ኛ ክፍለ ጦር የሻምበል መሪ ስናይፐር በመያዝ 10 አለቃ ዳዊት ዳኛቸው መሰረታዊ ወታደር፣ አማኑኤል አዲሴ መሰረታዊ ወታደር፣ ጥላውን አማረ ከ19ኛ ክፍለ ጦር እየወጡ ናቸው። እነዚህ አባላት አንድ ጥቁር ስናይፐር ከነሙሉ ትጥቁ 3 ጥቁር ክላሽ 600 የክላሽ ተተኳሽ 9 የክላሽ ካዝና 2 የእጅ ቦምብ 3 የወገብ ትጥቅ ይዘው ፋኖን ተቀላቅለዋል። ወታደሮቹ በሰጡት ቃል ተቋሙ በንጹሃን ላይ ሆን ብሎ ከባድ መሳሪያ በመተኮስ ቤቶችን እና ንብረቶችን እያወደመ መሆኑን ገልጸው በተለይም አማርኛ ተናጋሪ የሆኑ ወታደሮች መታሰርና መፈታት የዕለት ተዕለት ዕጣ ፈንታቸው በመሆኑ መለያውን መልበስ እንደሚያሳቅቃቸውና ብዙ አባላት ለመውጣት ምቹ ጊዜ እየጠበቁ መሆኑን አስረድተዋል። ወደ ፋኖ የተቀላቀሉትን የመከላከያ አባላት የ105ኛ ኮር ምክትል ዘመቻ ኃላፊው አርበኛ ጎሹ ታረቀ፣ የአትሮንስ ሻለቃ አመራሮችና አባላት ደማቅ አቀባበል አድርገውላቸዋል። ይህ ህወሓት ታጣቂዎች በራያ አላማጣ በኩል ወደ ወሎ መስመር በእግር እንዲንቀሳቀሱ መታዘዛቸው ተሰማ። በራያ አላማጣ ዙሪያ ባለው ወቅታዊ የጸጥታ ሁኔታ ላይ አዳዲስ መረጃዎች የወጡ ሲሆን የህወሓት ታጣቂዎች ባላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ እንደተላለፈባቸው ተሰምተዋል። ከስፍራው የወጡ መረጃዎች እንደሚያመላክቱት የታጣቂዎቹ እንቅስቃሴ ትኩረት ያደረገው ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር ታስቦ የተደገሰ አዲስ እቅድ እንደሆነ ተጠቁሟል። ታጣቂዎቹ ከተሽከርካሪ ይልቅ በእግር ጉዞ እንዲያደርጉ የተገደዱበት ዋና ምክንያት በትራንስፖርት መንቀሳቀስ ሊያስከትል የሚችለውን ከፍተኛ የአየርም ሆነ የየብስ ጥቃት አደጋ ለመቀነስና ለጥንቃቄ ሲባል መሆኑ ተገልጿል። በተለይም አርሚ 15 የተባለው የጦር ክፍል በእግር ጉዞውን እንዲያከናውነው መመሪያ የተሰጠ ሲሆን ይህ ክፍል በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና ትዕዛዝ እንደደረሰው ታውቋል። ይህ የወታደራዊ እንቅስቃሴ መረጃ በወጣበት ወቅት የአሜሪካ የውጭ ጉዳይ ሚኒስቴር በሰሜን ኢትዮጵያ ያለውን ሰላምና ደህንነት አደጋ ላይ ጥለዋል ባላቸው የህወሓት አመራሮች አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሉን በይፋ አስታውቋል። በሰሜን ኢትዮጵያ ዘላቂ ሰላም እንዳይመጣና የቀጠናውን ደህንነት ወደ ቀውስ የሚከቱ ወገኖች ተጠያቂ ይሆናሉ ይላል። የቪዛ ገደቡ ሰላምን በሚያደፈርሱ አካላት ላይ የተጣለ ጠንካራ ዲፕሎማሲያዊ እርምጃ ነው። ባላማጣና በአካባቢው ባሉ የራያ ወረዳዎች የተጀመረው አዲስ ወታደራዊ እንቅስቃሴና ግጭት ባስከተለው ፍራቻ የአካባቢው ነዋሪዎች በከፍተኛ ቁጥር ወደ ቆቦና ወልዲያ እንዲፈናቀሉ እያደረገ ይገኛል። ይህ በራያ አላማጣ በኩል እየታየ ያለው የኃይል አማራጭና አዲስ የታጣቂዎች ስምሪት በፌዴራል መንግስቱና በህወሓት መካከል የተፈረመውን የፕሪቶሪያውን የሰላም ስምምነት በተግባር ላይ ለማዋል እየተደረገ ያለውን ጥረት ትልቅ አደጋ ላይ የሚጥል መሆኑ የፖለቲካ ተንታኞች እየገለጹ ናቸው። የአካባቢው ማህበረሰብ ሰላምና ደህንነት በእጅጉ አሳሳቢ ደረጃ ላይ የደረሰ ሲሆን ዓለም አቀፉ ማህበረሰብና የሰላም አስከባሪ አካላት ሁኔታውን በቅርበት እየተከታተሉት መሆኑ ተገልጿል። በተመሳሳይ ዘገባ ድምጽ በሌለው መሳሪያ እያለቅን ነው ሲል የትግራይ መምህራን ማህበር ገለጸ። የትግራይ መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው አስቸኳይ ደብዳቤ በክልሉ የሚገኙ መምህራን የሰሩበት ደሞዝ ተከልክለው ከነቤተሰቦቻቸው በረሃብ እየታመሙና እየሞቱ እንደሚገኙ በመግለጽ ድምጽ በሌለው መሳሪያ እያለቅን ነው ሲል አሳሰበ። ማህበሩ በደብዳቤው ላይ እንዳስገነዘበው የትግራይ መምህራን ማህበር ከተመሰረተበት ጊዜ ጀምሮ የኢትዮጵያ መምህራን ማህበር አባል በመሆን የሚጠበቅበትን ግዴታ ሁሉ እየተወጣ ይገኛል። ይሁን እንጂ በአሁኑ ወቅት በክልሉ የሚገኙ መምህራን እጅግ አስከፊ ሁኔታ ላይ እንደሚገኙ የጠቀሰው ማህበሩ ችግሩን በደብዳቤና በሰላማዊ ሰልፍ በማሰማት መምህራኑ ድምጻቸው እንዲሰማ ጥረት ቢያደርጉም ሰምቶ ምላሽ የሚሰጥ አካል ማጣታቸውን በሀዘን ገልጸዋል። የደሞዝ መከልከል የግፍ ግፍ ነው ያለው ማህበሩ በደብዳቤው ላይ ባስተላለፈው መልእክት ላይ ነው። የፈለገ የፖለቲካ ልዩነት ቢኖርም በጠረጴዛ ዙሪያ በሰለጠነ መንገድ ከመፍታት ይልቅ ላም ባልዋለበት ኩበት ለቀማ እንደሚባለው መምህር የሰራበትን ደሞዝ መከልከል የግፍ ግፍና በታሪክ የሚያስወቅስ ስራ ነው በማለት ድርጊቱን ኮንነዋል። መምህራን ከታች እስከ ላይ ያሉ የሀገሪቱ ባለስልጣናት አስተምረው ለዚህ ደረጃ ያበቁና ሀገር እንድትቀጥል ያደረጉ ባለውለታዎች መሆናቸውን ያሳስበው ማህበሩ በአሁኑ ወቅት ግን የተገባቸውን ደሞዝ በመከልከላቸው ምክንያት ከፍተኛ ስቃይና ሞት እየገጠማቸው መሆኑ ተገልጸዋል።
የትግራይ መምህራን ማህበር በማጠቃለያው ለኢትዮጵያ መምህራን ማህበር የሚከተለውን ጥሪ አቅርበዋል። በማህበሩ ህግ መሰረት ከፌዴራል መንግስትና ከሚመለከታቸው አካላት ጋር በመነጋገር ለአባላቱ አስቸኳይ መፍትሄ እንዲፈልግ፣ ይህ ችግር በአስቸኳይ ካልተቀረፈ በቀጣይ ትውልድ ላይ የሚያሳድረውን አፍራሽ ተጽዕኖ እና የሀገሪቱን ውድቀት ለመታደግ ማህበሩ በድጋሚ በአጽንኦት እንዲማጸን፣ መምህራኑ ድምጽ በሌለው መሳሪያ በረሃብና በችግር እያለቁ መሆናቸውን በመገንዘብ የኢትዮጵያ መምህራን ማህበር የበኩሉን ጥረት እንዲያደርግ የትግራይ መምህራን ማህበር በደብዳቤው በጥብቅ ጠይቋል። በቤተ መንግስት ማስፋፊያ ስም ዜጎችን ያለ ካሳ ማፈናቀል ተጠናክሮ ቀጥሏል። በአዲስ አበባ ከተማ ከየካ ሚካኤል እስከ እንግሊዝ ኤምባሲ ባለው ሰፊ የመኖሪያ ቀጠና ውስጥ የሚገኙ ቤቶች በአስቸኳይና በአጭር ቀናት ውስጥ ሙሉ በሙሉ እንዲፈርሱ በአገዛዙ መመሪያ መተላለፉ ተሰማ። ይህ ድንገተኛ ውሳኔ በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤና ስነልቦናዊ ቀውስ የፈጠረ ሲሆን አገዛዙ የዜጎችን የመኖር መብት ወደ ጎን በመተው ለግልና ለቢሮክራሲያዊ ፍላጎቶቹ ቅድሚያ መስጠቱን በግልጽ የሚያሳይ ነው ተብሏል። ባለፉት ጥቂት ቀናት በአካባቢው በቀበሌ ደረጃ በተደረጉ አስቸኳይ ስብሰባዎች ላይ የአስተዳደሩ አካላት ለነዋሪዎቹ ያስተላለፉት መልእክት ይበልጥ አነጋጋሪ ሆኗል። ባለስልጣናቱ በህገ መንግስቱና በልማት ተነሺዎች መመሪያ መሰረት ሊሰጥ የሚገባውን ተመጣጣኝ የካሳ ክፍያ ሙሉ በሙሉ ውድቅ በማድረግ የ3 ዓመት ቤት ኪራይ ብቻ ይሰጣቸዋል ብለዋቸዋል። አካባቢውን በአጭር ቀን ስለምናፈርሰው ተዘጋጁ የሚል አስገዳጅና ቀጭን ትዕዛዝ ብቻ ሰጥተው ስብሰባውን አጠናቀዋል። ይህ አምባገነናዊ አካሄድ አገዛዙ ለህግ የበላይነትና ለዜጎች መሰረታዊ መብት ያለውን ንቀት በድጋሜ ያሳየበት ነው ተብሎ ተኮንኗል። ነዋሪዎቹ የዓመታት ንብረታቸውን ያፈሩ በትን መሬት ያለምንም ተመጣጣኝ ምትክ ቦታ ወይም በቂ የካሳ ክፍያ እንዲለቁ መገደዳቸው ሳያንስም በአጭር ቀናት ውስጥ ውጡ መባሉ ነዋሪዎቹ አማራጭ መጠለያ እንዳይፈልጉና ንብረታቸውን እንኳ በስርዓቱ እንዳያነሱ አድርጓቸዋል። በአሁኑ ወቅት በአካባቢው የሚገኙ ህጻናት፣ አረጋውያን እና አቅመ ደካሞች የሚያደርጉት ጠፍቷቸው በከፍተኛ ጭንቀትና ስቃይ ውስጥ ይገኛሉ። የታዛቢዎችና የሰብአዊ መብት ተሟጋቾች እንደሚሉት ይህ የቤተ መንግስት ማስፋፊያ የተባለው ፕሮጀክት የህዝብን ጥቅም ያስቀደመ ሳይሆን የአገዛዙን የቅንጦትና የቪላ ግንባታ ፍላጎት ለማርካት የተወጠነ ነው። ሀገሪቱ በከፍተኛ የኢኮኖሚ ቀውስና የኑሮ ውድነት ውስጥ በምትገኝበት በሚሊዮኖች የሚቆጠሩ ዜጎች መጠለያ አጥተው በየጎዳና በወደቁበት በዚህ ጨለማ ወቅት ንጹሃን ዜጎችን ከቀያቸው እያፈናቀሉ ለግል ገነት ግንባታ መትጋት ፍጹም ግብረ ገብነት የጎደለው ተግባር ነው። አገዛዙ ለሰላማዊ ዜጎች ዋስትና መሆን ሲገባው ራሱ ዋነኛ አፈናቃይና አሳዳጅ በመሆን ታሪክ የማይረሳው በደል እየፈጸመ ይገኛል። ዜጎች በገዛ ሀገራቸው ስደተኛ እንዲሆኑ የሚያደርገው ይህ አስከፊ ማፈናቀል ዘመቻ በአስቸኳይ ሊቆም እንደሚገባና የነዋሪዎች መብት ሊከበር እንደሚገባ ድምጾች እየተሰሙ ነው። በሌላ መረጃ ከ21.5 ቢሊዮን ብር በላይ ህገወጥ ክፍያ ውስጥ 15 ቢሊዮኑ አሁንም አልተመለሰም። የፌዴራል ዋና ኦዲተር መስሪያ ቤት ይፋ ያደረገው የ2017 በጀት ዓመት የኦዲት ሪፖርት በኢትዮጵያ በአሁኑ ወቅት ያለው የአገዛዝ መዋቅር ከላይ እስከ ታችኛው የስልጣን እርከን ድረስ የሀገሪቱን ሀብት በመቀራመትና በስልጣን ዝርፊያ ላይ የተመሰረተ መሆኑ በግልጽ የሚያሳዩ አስደንጋጭ ቁጥሮችን ይፋ አድርገዋል። በተለያዩ የመንግስት ተቋማት ውስጥ ያለአግባብና ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በኦዲት ተረጋግጦ ለራሱ ለዘራፊው አገዛዝ ካዝና ተመላሽ እንዲደረግ ከተወሰነው ግዙፉ ገንዘብ ውስጥ ወደ 15 ቢሊዮን ብር የሚጠጋው እስካሁን አለመመለሱ መስሪያ ቤቱን ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት አስታውቋል። የዋና ኦዲተር ሪፖርት እንደሚያመላክተው በ2016 በጀት ዓመትና ከዚያ በፊት በነበሩ ዓመታት ከተቋማቱ የወጣውና እንዲመለስ የተጠየቀው አጠቃላይ የገንዘብ መጠን 20.5 ቢሊዮን ብርና 23 ሺህ በላይ የአሜሪካ ዶላር ነው። ይህ በቢሊዮን የሚቆጠር የህዝብ ሀብት የት እንደደረሰና እንዴት እንደባከነ የሚያሳየው መረጃ የብልጽግና ፓርቲ አስተዳደር የሀገሪቱን ተቋማት ለግልና ለቡድን መጠቀሚያነት እንዴት እያዋላቸው እንደሆነ ማሳያ ነው ተብለዋል። ከዚህ ከተጠየቀው አጠቃላይ የብር መጠን ውስጥ እስካሁን ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ ሲሆን ለመንግስት እንዲመለስ የተወሰነው 23200 የአሜሪካ ዶላር በአሁኑ ምንዛሬ ከ3.6 ሚሊዮን ብር በላይ ግን 100% ሳይመለስ ቀርቷል። በዚህ ምክንያት ወደ 15 ቢሊዮን ብር የሚጠጋው የህዝብ ሀብት አሁንም በተላላኪዎቹና በጥቅም ተጋሪዎቹ ተቋማት እጅ ይገኛል። ይህ ከፍተኛ የህግ ጥሰትና ያለአግባብ የተደረገ ክፍያ በአብዛኛው እየተመዘገበው የሀገሪቱ የገቢ ምንጭ በሆኑ በጉምሩክና ገቢዎች ቅርንጫፍ ጽሕፈት ቤቶች እንዲሁም በከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ውስጥ በሆኑ ዝርፊያው በስልታዊ መንገድ የገንዘብ እንቅስቃሴ የሚበዛባቸው ቁልፍ መዋቅሮች ላይ ያተኮረ መሆኑን ያረጋግጣል። ሪፖርቱ የተወሰኑ ተቋማት ካወጡ ገንዘብ ውስጥ ከ32 እስከ 99 በመቶ የሚሆነው በከፊል መመለሳቸውን ለማሳያ ጠቅሰዋል። የቃሊቲ ጉምሩክ 3.2 ቢሊዮን ብር፣ የኮምቦልቻ ጉምሩክ ቅርንጫፍ ከ300 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን ብር፣ አርባ ምንጭ ዩኒቨርሲቲ 120.7
17 ሚሊዮን ብር በከፊል ተመላሽ አድርገዋል። ነገር ግን ይህ በከፊል የተደረገ ተመላሽ ዝርፊያውን ስፋትና ጥልቀት የሚሸፍን አይደለም። ታዛቢዎቹ እንደሚሉት በቢሊዮን የሚቆጠር ገንዘብ ያላግባብ ወጥቶ ተመላሽ ተደረገ መባሉ ራሱ በስልጣን ላይ ያለው አካል መዋቅሩን በመጠቀም የሀገርን ሀብት እንደልብ ለመቀራመት የዘረጋው ስልታዊ የዘረፋ ሰንሰለት አካል ነው። የፌዴራል ዋና ኦዲተር መስሪያ ቤት የተረፈው ቢሊዮን ብር በአስቸኳይ እንዲመለስና የሚመለከታቸው አካላት እርምጃ እንዲወስዱ በድጋሚ ጥብቅ ማሳሰቢያ ቢሰጥም ዝርፊያው ከላይ እስከታች የስልጣን እርከን ድረስ የተደራጀ በመሆኑ ተጠያቂነትን ማስፈን አስቸጋሪ እንደሚሆን ይገመታል። ይህ አይነቱ ስልታዊ የሂሳብ አያያዝም መዝረክረክና የሀገር ሀብት መባከን አገዛዙ የህዝብ ሀብት ለገዢ መደብ ህልውና ማስጠበቂያነት የተጠቀመበት መሆኑን እያሳየ ሌላኛው ማረጋገጫ ነው። የ4 ኪሎ አገዛዝ የአማራን ክልል ሰራተኞች ያገለለ የደሞዝ ጭማሪ ማድረጉ ከፍተኛ ተቃውሞ አስነሳ። ክልሉን በኢኮኖሚና በጦርነት የማዳከም ስትራቴጂ አካል ተደርጎ ተፈርጇል። የብልጽግና አገዛዝ ካለፉት 2 ዓመታት ከ2016 ዓ.ም ጀምሮ በተለያዩ ጊዜያት ያደረገውን አገር አቀፍ የመንግስት ሰራተኞች የደሞዝ ጭማሪ የአማራ ክልል የህግ ባለሙያዎችንና ሰራተኞችን ሙሉ በሙሉ ባገለለ መልኩ መተግበሩ ከፍተኛ ተቃውሞና ቅሬታ እየቀሰቀሰ ይገኛል። የአማራ ክልል አቃቢያን ህግ የሙያ ማህበር ለጠቅላይ ሚኒስትር ጽህፈት ቤትና ለሁለት የፌዴራል መስሪያ ቤቶች በጻፈው ይፋዊ ደብዳቤ በክልሉ የሚገኙ የህግ አስከባሪ ባለሙያዎች ለሀገር አቀፉ የደሞዝ ጭማሪ አንድም ጊዜ ተጠቃሚ እንዳልሆኑና ይህም ሆን ተብሎ የተደረገ መገለል መሆኑን ገልጸዋል። ማህበሩ በደብዳቤው እንደገለጸው ይህ አድሏዊ አሰራር በክልሉ አቃቢያን ህግ ሰራተኞች ላይ ከፍተኛ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ቀውስ እያስከተለ ይገኛል። ኑሮ ውድነት፣ የዋጋ ግሽበት በናረበት በዚህ ወቅት የክልሉ ሰራተኞች መብት መንፈግ ሰራተኛውን ለከፋ መከራ አጋልጧል። ማህበሩ የደሞዝ ጭማሪው ተፈጻሚ ከነበረበት ከ2016 ዓ.ም ጀምሮ ተሰልቶ በአስቸኳይ እንዲከፈላቸው የተጠየቀ ቢሆንም ጉዳዩ ከተራ የአስተዳደር ጉድለት ያለፈ መሆኑን ታዛቢዎቹና የፖለቲካ ተንታኞቹ ይናገራሉ። የአገዛዙን አካሄድ በቅርበት የሚከታተሉ ወገኖች እንደሚሉት ይህ የደሞዝ ጭማሪ መከልከል ከተራ የበጀት እጥረት የመነጨ ሳይሆን በአማራ ክልል ላይ እየተካሄደ ካለው ሁለንተናዊ ጥቃት ጋር ቀጥተኛ ትስስር አለው ብለዋል። አገዛዙ ክልሉን በጦርነት ከማመስ ባለፈ መዋቅራዊ በሆነ መንገድ የህዝብን አገልጋዮች በረሃብና በኢኮኖሚ በመቅጣት ክልሉን ሙሉ በሙሉ የማንበርከክ ስትራቴጂ እየተከተለ ይገኛል። የፌዴራሉ ጦር በክልሉ ከከፈተው መጠነ ሰፊ የጦርነት ዘመቻ ሳቢያ መሰረተ ልማቶች ወድመዋል። የህዝቡ የዕለት ተዕለት እንቅስቃሴ ተገድቷል። ንጹሃን ዜጎችም ለአሰቃቂ ሰብአዊ መብት ጥሰት ተዳርገዋል። የፍትህ ስርዓቱ ዋና ምሰሶ የሆኑትን አቃቢያን ህግና የመንግስት ሰራተኞችን መብት በመንፈግ ክልላዊ መዋቅሩ እንዲፈርስና ህዝቡ ለአስተዳደራዊ ቀውስ እንዲጋለጥ ሆን ተብሎ እየተሰራ መሆኑ ትችቶቹ ያመላክታሉ። ክልሉ በጦርነት እየደቀቀ ባለበት በአሁኑ ወቅት ለሀገር አቀፍ ሰራተኞች የተፈቀደውን መብት ለአማራ ክልል መንፈግ አገዛዙ በክልሉ ላይ የጣለው ያልታወጀ የኢኮኖሚ ማዕቀብ ማሳያ ተደርጎ ተወስዷል። ይህ በአማራ ክልል ሰራተኞች ላይ እየተፈጸመ ያለው የአድሎ ስርዓት በአገዛዙና በህዝቡ መካከል ያለውን እምነት ሙሉ በሙሉ ያጠፋና በክልሉ እየነደደ ያለውን የህዝብ ቁጣ ይበልጥ የሚያቀጣጥል መሆኑን ተንታኞች ያስጠነቅቃሉ። መንግስት የዜጎችን እኩልነት የሚያከብርና ክልሎችን በኃይልና በኢኮኖሚ ጦርነት ለመጨፍለቅ የሚሄድበት ርቀት ሀገሪቱን ወደማይመለስበት የእርስ በርስ ቀውስ ውስጥ እየገፋት ይገኛል። ከባህር ማዶ በሞስኮ ክልል በተፈጸመው የዩክሬን የድሮን ጥቃት ህጻናትን ጨምሮ 17 ሰዎች ቆሰሉ። በሩሲያ ሞስኮ ክልል በተሰነዘረ የዩክሬን የድሮን ጥቃት 2 ህጻናት ጨምሮ ቢያንስ 17 ሰዎች መቁሰላቸውን የክልሉ ገዢ አንድሬ ቮሮቪዮቭ አስታውቀዋል። የሩሲያው መከላከያ ሚኒስቴር በበኩሉ የአየር መከላከያ ክፍሉ በሌሊት ከፍተኛ ቁጥር ያላቸውን የዩክሬን ሰው አልባ አውሮፕላኖች መዝቶ መጣሉን ገልጸዋል። ይህ ጥቃት የተፈጸመው በቅርቡ በሩሲያ ብሪያንስ ከቤላሩስ የመጣ የወጣቶች እግር ኳስ ቡድን በጫና አውቶቡስ ላይ በደረሰ የድሮን ጥቃት የአንድ ሴት ህይወት አልፎ በርካታ ህጻናት በቆሰሉበትና የኪየቭ አገዛዝ የሽብር ጥቃት ተብሎ በተወገዘበት ማግስት ነው። ይህ ተከታታይ ጥቃት የዩክሬን ጦር ባለፈው ግንቦት 14 ቀን በስታሮቬልስክ የተማሪዎች ማደሪያ ላይ ቦምብ በመጣል የ21 ታዳጊዎችን ህይወት ቀጥፎ 44 ሌሎችን ያቆሰለበት አሰቃቂ ክስተት የሚያስታውስ መሆኑን የሩሲያና የቤላሩስ ባለስልጣናት ገልጸዋል። የሩሲያ ባለስልጣናት ዩክሬን በንጹሃን ዜጎች ላይ የምትፈጽመውን ይህንን ድርጊት አጥብቀው ያወገዙ ሲሆን በሁለቱ ሀገራት መካከል ያለውን የድሮንና የኮንቬንሽናል ጦርነት ውጥረት ይበልጥ እያየለ መምጣቱ ክስተቶቹ ያሳያሉ። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ።